ሊቁ ቅዱስ ያሬድም በጾመ ድጓው ኒቆዲሞስ ስሙ ዘሆረ ኀቤሁ ቀዲሙ ሌሊተ ወይቤሎ በጽሚት ረቢ ነአምን አንተ ኃይለከ ወነአድኅነነ። ስሙ ኒቆዲሞስ የሚባል ሰው በቀስታ ሊቁ ሆይ ከአብ ዘንድ እንደመጣህ እናውቃለን አለው። ኒቆዲሞስም ወደ እርሱ ሄደ። ረቢ ኢየሱስንም ሊቅ እንደሆንክ ለማስተማር ከአብ ዘንድም እንደመጣህ እኛ እናውቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምሰነበታችሁ፣ እንኳን ለሰባተኛው የአብይ ጾም ሳምንት በሰላም አደረሳችሁ። በዛሬ ቪዲዮአችን ሰባተኛው የአብይ ጾም ሳምንት ምን ይባላል የሚለውን ጥያቄ እንመለከታለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ንብ የማትቀስመው አበባ እንደሌላት ሁሉ ቀስማ እንዲሁም ያማረ የጣፈጠ ማር እንድትሰራ ቅዱስ ያሬድም ሐዲሳትን ከብሉያት እያስማማ ለጆሮ የሚስማማ ሕሊናንም የሚመስጥ ድንቅ ዜማ ባዘጋጀልን መሰረት የአብይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ ይጠራል ማለት ነው። ሊቁ ቅዱስ ያሬድም በጾመ ድጓው ኒቆዲሞስ ስሙ ዘሆረ ኀቤሁ ቀዲሙ ሌሊተ ወይቤሎ በጽሚት ረቢ ነአምን ብከ ከመ እምኀበ አብ መጻእከ ሆረ ኀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ ወበምጽአትከ አብራይከ ለነ ወሰላመ ጸጎከነ አንሰ ኃይለከ ወነአድኅነነ። አስቀድሞ በሌሊት ወደ እርሱ ይሄድ የነበረ ስሙ ኒቆዲሞስ የሚባል ሰው በቀስታ ሊቁ ሆይ ከአብ ዘንድ እንደመጣህ እናውቃለን አለው። ኒቆዲሞስም ወደ እርሱ ሄደ። ረቢ ኢየሱስንም ሊቅ እንደሆንክ ለማስተማር ከአብ ዘንድም እንደመጣህ እኛ እናውቃለን። በምጽአትህም አበራህልን፣ ሰላምንም ሰጠህን፣ ኃይልህን አንሳ መጥተህም አድነን አለው ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምር የአይሁድ አለቃ የሚሆን ኒቆዲሞስ የሚባል ሰው በሌሊት መጣ። ስለምን በሌሊት መጣ ቢሉ ከንቱ ውዳሴን ፈልጎ አንተ የአይሁድ አለቃ ስትሆን እንዴት ትማራለህ እንዳይባል ሰው በማይመጣበት ከሰው ተለይቶ ሊማር ፈልጎ በሌሊት መጣ። እንደዚሁም ምሁረ ኦሪት ነውና ምስጢር ሊያደላድል ምስጢርንም ሊማር በሌሊት መጣ። በቀን ጌታን 5 ገበያ ሕዝብ ይከተለው ስለነበር ለመጠየቅ አልተመቸውም ነበር። ጌታም በአእምሮ ያልጎለመሱ ሰዎችን ያስተምር ነበርና በምሳሌ ያስተምራቸው ነበር። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እስከ ቁጥር 3 ላይ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተትን ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? እንዳለው በዛ ጊዜ ቀን ቀን ክርስቶስን የሚከተሉት ሰዎች አጥንት ለመቆርጠም ወይም ጠንካራና ጥልቅ ምስጢርን ለመማር አልደረሱም ነበር። ኒቆዲሞስ ግን ምሁረ ኦሪት ነውና ጠንከር ያለ ትምህርትን ፈልጎ ለብቻው በሌሊት መጣ ማለት ነው ወደ ክርስቶስ። በተጨማሪም የቀን ልቦና ይበተናልና ሕሊናም ይሰረቃልና የተሰበሰበ ሕሊናን ፈልጎ በሌሊት ሊማር ሄዷል። ለዚህም ነው እንግዲህ የቤተክርስቲያን ሊቃውንት አባቶቻችን በሰሩት የትምህርት ስርዓት መሰረት በአብነት ትምህርቱ ማለት ነው በቀን ጆሮአችን የአካባቢ ድምፅ ይሰማል፣ ዓይናችንም ሌላ ነገር ይመለከታል፣ ወጭ ወራጁ አላፊ አግዳሚው ይረብሸናል። በሌሊት ግን ሕሊናን የሚሰርቅ ምንም ነገር የለምና ሐሳብን ሰብስቦ ለማስተማር እንዲመች የአብነት ትምህርቱን የሌሊትና የቀን ብለው ከፍለው የቃል ትምህርቱን በሌሊት እንድንማር ያደረጉን ማለት ነው። እንግዲህ ኒቆዲሞስ ወደ ጌታችን በሌሊት የሄደው ለምንድን ነው ብለን በዋናነት ስንመለከተው ኒቆዲሞስ በሌሊት ወደ ጌታችን ከሄደባቸው ምክንያቶች አንዱ በቀን መሄድ ስለፈራ ነው። እርሱ ፈሪሳዊ ከአይሁድ አለቆችም አንዱ ምሁረ ኦሪት ስለነበረ በቁረ ጊዜ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 12 ቁጥር 42 ላይ ከሕዝቡ አለቆችም ያመኑበት ብዙዎች ነበሩ፣ ነገር ግን ከምኩራብ አስወጥተው እንዳይሰዷቸው በፈሪሳውያን ምክንያት አልመሰከሩለትም በማለት እንደተናገረው አይሁድ ከምኩራብ እንዳያባረሩት ኒቆዲሞስ ወደ ጌታችን በሌሊት ሄዷል ማለት ነው። መድኃኔዓለም ክርስቶስም በአምላክነቱ ይህንን ቢያውቅም ኒቆዲሞስ በሌሊት ወደ እርሱ እንዳይመጣ አልከለከለውም። በፍቅር አቅርቦ ስለ ሰማያዊ ምስጢር በትሕትና አስተማረው እንጂ በቀን ወደ እኔ መምጣት ስለ እኔም ጌትነት መመስከር በሰዎች ፊት ስለ እኔ መመስከር ፈርተሃልና የኔ ልትሆን አይገባህም ብሎ አልገሰጸውም፣ አላባረረውም ማለት ነው። እንግዲህ የኒቆዲሞስን ጥያቄ ስንመለከት በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ተጽፎልን እንደምናገኘው ኒቆዲሞስ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህንን ታምር ሊያደርግ የሚቻለው የለምና በማለት ተናገረ። በዚህ ጊዜ ጌታችን የገነት በር ስለሆነው ስለ ምስጢረ ጥምቀት አስፍቶና አምልቶ ምስጢሩን በምሳሌም ጨምሮ አስረዳው። እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም በማለት መንፈሳዊ ዕውቀት የጎደለው መሆኑን አሳይቶ
ዳግመኛ ያልተወለደ ሰው ከእግዚአብሔር መንግሥት ወይም ወደ መንግሥተ ሰማያት እንደማይገባ ከመንግሥቱም ውጭ እንደሚሆን አስረግጦ ነግሮታል። በዚህም ታላቅ ምስጢርን ሊገልጥለት ፈልጓል። ይህ አነጋገር ከአይሁድ አለቆች አንዱ ለሆነው ለፈሪሳዊው ለኒቆዲሞስ እጅግ ከባድ ነበር። ስለዚህ ኒቆዲሞስም ምስጢሩ ቢከብደው ጌታችንን ሰው ከሸመገለ በኋላ እንደምን ሊወለድ ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ ሊገባ ይቻለዋል ወይ ሲል ጠየቀ። ጌታችንም ለኒቆዲሞስ መልሶ የአዳም ልጆች ሁሉ ከውሃና ከመንፈስ ዳግም ካልተወለዱ በመንፈስ ቅዱስ መታደስን የሚሰጥ ጥምቀትን ካልተጠመቁ መንግሥተ ሰማያትን መውረስ እንደማይችሉ ደግሞ ነግሮታል። የኒቆዲሞስ ጥያቄ ዛሬም ቢሆን በእምነት ያልጎለመሱ ሰዎች ዘንድ የሚነሳ ተደጋጋሚ ጥያቄ ነው። እንዴት እንደምን ይሆናል? በዚህ ጥያቄ በአንድ በኩል መጠራጠርን እናገኛለን። በሌላ በኩል ደግሞ ልደት የሚፈጸምበትን ሁኔታ የማወቅ ፍላጎት እንዳለ ያሳያል። ኒቆዲሞስ መንፈሳዊን ነገር በእርሱ መረዳት መጠን በሥጋዊ ልደት ወስኖ እንዴት ብሎ ጠየቀ። ዛሬም ስለ ረቂቅ መንፈሳዊ ልደት ሲነገረው የሚጠራጠርና እንደ ኒቆዲሞስ በሥጋ ልደት አንጻር የሚመለከት ብዙ ሰውን እናገኛለን። ሰው በመጀመሪያ ከወላጆቹ የሚወለደው የሥጋ ልደት ነው። ከሥጋ የተወለደም ሥጋ ነው። እንግዲህ ሁለተኛው ደግሞ ዳግም ልደት የሰው ከመንፈስና ከመንፈስ ቅዱስና ከውሃ የሚወለደው ልደት ነው። በተጨማሪም ቅዱስ ጳውሎስ ከውሃና ከመንፈስ በመወለድ ውሉደ እግዚአብሔር ወይም የእግዚአብሔር ልጆች እንደምንባል ሲገልጽ ወደ ቲቶ በላከው መልእክቱ ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት የሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ሲል እናገኘዋለን። በመሆኑም ምስጢረ ጥምቀት አንድ ጊዜ ይፈጸማል፣ አይደገምም። ሁለተኛ የሚደገም ምስጢር አይደለም። እኛ አንድ ጊዜ ከእናታችን የሥጋ ልደት እንዳገኘን ሁሉ ከመንፈስ ቅዱስም አንድ ጊዜ እንወለዳለን ማለት ነው። እንዴት ሰው ከውሃ መወለድ ይቻለዋል ሊባል ይሆናል እንግዲህ የሚል ጥያቄ የሚያነሳ ሰው አይጠፋም። ከውሃ ረቂቅ ልጅነትን ተወልዶ መዳን እንደምን ያለ ምስጢር ነው! ይህ ታላቅ ምስጢር ወይም ምስጢረ ጥምቀት በነቢያት ትንቢትና ምሳሌ የተገለጠ ነው። ጌታችንም እከብር ኃይል ክቡር ነው፣ እቀደስ ኃይል ቅዱስ፣ ታደስ ኃይል ንጹሕ ባሕሪ የሆነ አምላክ ለእኛ ዳግም ልደትን ወይም ሥርዓተ ጥምቀትን ለመመስረት በባሪያው በዮሐንስ እጅ ተጠምቋል። በጥምቀት መወለድ እንደሚቻል አንጻራዊ በሆነ መልኩ መግለጽና ማየት ይቻላል። ለምሳሌ ሰው ከመሬት አፈር ተፈጥሯል። አፈር እንግዲህ አጥንት፣ ጅማት፣ ቆዳ እና ሌሎቹን አካላት እንዴት መሆን ቻለ? ልዩ ልዩ መልክና ስራ ያላቸውን የሰውነታችን ክፍሎች ሳምባ፣ ልብ፣ ጉበት፣ የደም ቧንቧ፣ ጣፊያ፣ ኩላሊት እነዚህ የመሳሰሉትን እንዴት ከመሬት አፈር ተገኙ? ይህ ለፈጣሪ እንግዲህ ቀላሉ ነገር ነው። ለእኛ ነው የሚከብደው። ለእኛ በሰዋዊ አተያይ ስናየውና ለሰው ልጅ አእምሮ ከባድ ይመስላል። ነገር ግን ለፈጣሪ ይህ ቀላል ነገር ነው ማለት ነው። እንደዚሁም በጥምቀት የሚፈጸመውን አገልግሎቱን ሥርዓተ ጥምቀቱን እንመለከታለን። ልጅነቱ ሲሰጥ ግን አይታይም፣ ረቂቅ ስለሆነ ማለት ነው። አለመታየቱ ግን እኛን ሊረብሸንና የለም ልጅነትም አያሰጥም ልንለው አንችልም ማለት ነው። ለምሳሌ ነፍሳችን ረቂቅ በመሆኗ አናያትም። ነገር ግን ነፍስ እንዳለን እናምናለን። ነፍስ የለንም ማለት አንችልም። ስለዚህ ምስጢረ ጥምቀት ልጅነትን አያሰጥም ስለማይታይ፣ ልጅነቱ ሲሰጥ ስለማይታይ ልጅነትን አያሰጥም የሚሉ አካላት ነፍሳቸውንም ማየት ስለማይችሉ ነፍስ የለንም ማለት አለባቸው ማለት ነው። ጌታችንም ለኒቆዲሞስ በነፋስ መስሎ ምስጢረ ጥምቀትን ረቂቅነቱንም አስረድቶታል። የማይታየው ልደት የሚገኘውም በጥምቀት ስለሆነ ማለት ነው። ጥምቀት ከቤተ ክርስቲያን ምስጢራት የመጀመሪያ የሆነ ምስጢር ነው። ያለ ጥምቀትም እንግዲህ ከሌሎች ምስጢራተ ቤተ ክርስቲያን እንደ ሜሮን፣ ቁርባን፣ ክህነት፣ ተክሊልና የመሳሰሉትን ምስጢራት መሳተፍና ተሳታፊ መሆን አይቻልም። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይም እንደምናገኘው ከጥምቀት ውጭ ድህነት የለም። ቅዱስ ዮሐንስ አፈወርቅም እንደገለጸው ሥርዓተ ጥምቀት በሚፈጸምበት ወቅት በሚፈጸምበት መካን ወይም ቦታ ቅዱሳን መላእክት በዙሪያው ከበው ይቆማሉ፣ ምስጋናንም ለፈጣሪያቸው ያቀርባሉ። ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ ወይም ሥላሴ የጸጋ ልጅነትን ስለሚሰጡ ማለት ነው በዛ ቦታ። በተጨማሪም ይህ የከበረ ቅዱስ አባት እንደነገረን በዓይን ከሚታየው ይልቅ እግዚአብሔር በማይታበል ቃሉ የነገረንን እንመን። በራሳቸው ሀልወት ያልነበራቸውን ነገሮች ወደሚኖሩበት ካለመኖር ወደ መኖር ያመጣቸው እርሱ ስለ እነርሱ ባህሪ በተናገረ ጊዜ ቃሉ የታመነ ነው። ይህን ሰምቶ ለምን ውሃ የሚል ቢኖር በመጀመሪያ ሰውን ሲፈጥር መሬትን ተጠቅሟል። ለእግዚአብሔር ያለ መሬት ሰውን መፍጠር ይቻለው ነበር እንበለው ይለናል። ይህን ለሚጠይቀን ሰው ማለት ነው። ጌታችን ኢየሱስ ክርስቶስ ምስጢረ ጥምቀትን ያስተማረው ኒቆዲሞስም እንግዲህ ትምህርቱን ተረድቶ እስከ መጨረሻው ጸንቶ ለመኖር ችሏል። ሰውም ሁሉ እኛም በክርስቶስ ክርስቲያን የተባልን በዕለተ ዓርብ ከጌታችን ከኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ማየ ሕይወት መጠመቅ እንዲሁም ከተጠመቅን በኋላ ከቀደመ ኃጢአታችን መንጻትና የሥላሴ ልጅነት አግኝተን ለዘላለም መኖር ይገባናል ማለት ነው።
ኒቆዲሞስም ይህን ምስጢር ጌታችን አስተምሮታልና የእርሱ ደቀ መዝሙር ከመሆኑ ባሻገር በመልዕልተ መስቀል በዕለተ ዓርብ ተሰቅሎ በገዛ ስልጣኑ ነፍሱን ከስጋው በለየ ጊዜ ክቡር ስጋውን ወስዶ በክብር ለመገነዝ የበቃ ታላቅ ሰው ሆኗል፣ የክብር ሰው ሆኗል ማለት ነው። ጌታችንም የተበተኑ ልጆችን ከትንሣኤ በኋላ ሲሰበስብ ከሁለቱ የኤማሁስ መንገደኞች አንዱ ኒቆዲሞስ እንደነበረ ሊቃውንት አባቶቻችን ያስተምራሉ። በዚህም ጌታችን ከትንሣኤው በኋላ ከተገለጠላቸው የመጀመሪያዎቹ ሰዎች መካከልም አንዱ መሆን የቻለ ሰው ነው ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።